መንገድ ሁሉ በበረከት አይቋጭም። ቀን ለሰጠው ዕድል እንጂ ሰው ለምርጫው አይታጭም። የጊዜ ሰልፍ ዞሮ ዞሮ የሚያወርተንበት ተነጋግረን ለእኛ የተሻለው ይበጃል ያልነውን ነው አንድ ላይ የወሰንነው። መለያየት አለብን ማለት አንዳንድ ነገሮች በእኔም በሱም በኩል ያሉ ነገሮች አሉና አሁን ላይ እንደዚህ ማለት አስፈላጊ አይደለም። ያው እነሱ አውርተን ተግባብተን ወሰንንበታል። እንደዚህ ሰው እየተዋደደ መለያየት አለ እና ስለሁሉም እግዚአብሔር ያውቃል። የጀመሩት መንገድ ሁሉ በበረከት አይቋጭም። ቀን ለሰጠው ዕድል እንጂ ሰው ለምርጫ እሱም በምን ቃል እንደምገልጸው አላውቅም። ከዚህ በኋላ ታላቅ ወንድሜ ነው፣ ታናሽ እህቴ ነች። በጣም ብዙ ክብር ሰጥተኸኛል። የእውነት በጣም አክብረኸኛል። አመሰግናለሁ ለሰጠኸኝ ቦታ፣ ለሰጠኸኝ ክብር፣ ለሁሉም ነገር። ትላልቅ አዋርድ መሸለም የሚገባት የሴት ጀግና ነች እና ትልቅ ቦታ ደርሰሽ ላይሽ እፈልጋለሁ። በዚህ ሶሻል ሚዲያው ላይ ብቻ ሳይሆን በራስሽም የሆነ ደረጃ ደርሰሽ ችለነች ቼኔ ሴት ነበረች በአንድ ወቅት ማለት እፈልጋለሁ። ብቻ ስለሁሉም ነገር በጣም አመሰግንሽ፣ በጣም ማከብርሽ፣ በጣም ወድሻለሁ። ዳሩ አይጠቅምህም እንጂን ሰው ቢያዝን ባለፈው የህልዋን ነገር ፈጣሪ ካልጻፈው። ትንሽ በሚደብር በሚያሳዝን ሁኔታ ነው የመጣ ነው እና እንደምላችሁ አላውቅም። አብረን አንድ ላይ ብዙ ጊዜ ያሳልፈናል። እናንተ የምታውቁት ነው። በጣም በህይወቴ ደስተኛ ከነበርኩባቸው ጊዜያቶች ውስጥ አንዱ ነው። ሄሉ መተዋወቂ፣ የሄሉ ቤተሰብ ውስጥ መግባቴ በጣም ደስተኛ ነበርኩኝ። ሄሉ በጣም ምርጥ ልጅ፣ በጣም የምትወደድ፣ ለዛ ነው ብዙዎቻችሁ የምትከተሏት፣ በጣም የምትወዷት። ያለ ምክንያት አይደለም። በጣም የምትወደድ ልጅ ነች። በጣም ደስ የምትል ሰው። እኔ ስለሷ ምን ብዬ መግለጽ እንደምችል እና ምን እንደምል አላውቅም፣ ግን በጣም ስላወኩሽ በጣም እድለኛ ነኝ። እግዚአብሔርን በጣም የማመሰግነው። ሰላም ሰላም፣ የመታገስ ቤተሰቦች እንዴት አላችሁ? ነው ያለው። እግዚአብሔር ይመስገን ሁሉ ሰላም ነው። እናንተም ባላችሁበት ሰላማችሁ ብዝት ትርፍ ይበል እያልኩኝ እና ውድ ቤተሰቦች እንግዲህ ዛሬ የመጣሁት ማለት ነው ሄሉና ያብ አሁን ሰርጋቸውን ቀን ያሰሙናል እያልኩኝ ምን ቢሉ ጥሩ ነው? ተለያየን። ኧረ የሰይጣን ጆሮ ይደፈን፣ የሰይጣን ጆሮ ይደፈን። እንዳትለያዩ ማለት ነው። ጆሮዬ ነው ወይስ ትክክለኛ ተለያየን ነው? ምን እያላችሁ ነው? ምክንያታችሁ ምንድን ነው? ምክንያታችሁን የተለያያችሁበትን ምክንያት አብራሩልኝ። አይደለም ግን መሆናችሁ ነው። እኛ ሰርጋችሁን ከዛ ከሰርጉ ደግሞ ከልጅ ክርስትና እየጠበቅን እንዴት እንደዚህ ታደርጋላችሁ? ወይኔ አሁንስ አሳቀቃችሁ፣ የምር አሳቀቃችሁ። በነገራችን ላይ ውድ ቤተሰቦቼ እየቀለድኩ አይደለም። የሚወዳችሁ አንድ የምትወዱት ሰው ጥሩ ደረጃ ደርሶ ነው እንድታዩ የምትፈልጉት ማለት ነው። እና እኔ ሄሉ አግብታ በተለይ ለእናትና ለአባቷ አንድ ስለሆነች አግብታ ልጅ ወልዳ ቤተሰቦቿን አስደስታ በቃ ይዋደዳሉ። ያስታውቃል እኮ እንደሚዋደዱ በያት በጣም ደስ ይለኛል። እንዳንድ እንትን ማለት ነው እንዳንድ ተመልካች እና ግን እኔ በጣም ነው ያዘንኩት። የምሬን ነው የምላችሁ። ይሄንን ጭራሽን በህልሜም በእውኔም አስቤው አላቅም። ተለያየን የሚለው ኧረ በስመ አብ ወወልድ ወመንፈስ ቅዱስ ብቻ አላቅም። የራሳችሁ ምክንያት ሊኖራቸው ይችላል። ግን ደግሞ አንድ ላይ የሆናችሁ ብናያችሁ፣ ተጋብታችሁ ልጅ ወልዳችሁ ብናያችሁ የበለጠ ደስ ይለናል። እንግዲህ ተመልካች ምክንያቱም ንገሩን እያሉ ነው፣ አብራሩ እያሉ ነው። እኔ እንኳን ይሄ ነው ምናምን የራሴ የሆነው
አንድ ሰው እንትን የማይሉበት ነገር ሊኖር ይችላል። ግን ደግሞ ምን አይነት ትልቅ ነገር ቢሆን ነው እስከ ማለያየት ደረጃ እየደረሱት ብዬ ጥያቄ ፈጥሮብኛል። እናንተም ጥያቄ ፈጠረባችሁ? አሁን አብረው ሆኑ አሁን እንትን አሉ ብዬ ብቻ አላቅም። የሰው ልጅ እንዳሰበው አይሆንም። እኔ የምሬን ነው የምላችሁ። ከአሁን በኋላ ችግር አይፈጠርም፣ ከአሁን በኋላ ሰርጋቸውን ነው የምንሰማው ብዬ ነበረ። ግን ፈጣሪ ያለው ነው የሚሆነው። ስለ ሁሉም ነገር እኛ ስላልን ሳይሆን እግዚአብሔር ያለው ነው የሚሆነው ብሏል ያቡ። እውነት ነው፣ እግዚአብሔር ያለው ነው። እንግዲህ ፈጣሪ ያውቃል። እኔም ብዬ ልለፍ እንጂ